ስለ ራሳችን በእንግሊዘኛ ማውራት የ30 ቀን ትምህርት ቀን 25 ዛሬ እናያለን። ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 24 ትምህርታችን ላይ ስራችሁን መናገር፣ አድራሻችሁን መናገር፣ የልደት ቀናችሁን መናገር፣ ስልክ ቁጥራችሁን መናገር እና ሃይማኖታችሁን መናገር አይተናል። በትምህርቱ መሰረት ፈተና ነበረ። ፈተናውን 8 ተማሪዎች በ3 ቀን ውስጥ በቴሌግራም ተሳትፎ አድርጋቸዋል። ይህኛው ፈተና በጣም ቆንጆ ነበር። የሁላችሁንም አዳምጬ በጣም ደስ ብሎኛል። በጣም ጥቂት ስህተት ብቻ ነው ያገኘሁበት። ስህተቱንም እንድታርሙ እዛው ቴሌግራም ላይ አስተያየት ሰጥቼበታለሁ። ሁላችሁም ተሳትፏችሁን ቀጥሉ፣ በርቱልኝ። ስማችሁን ደግሞ እንደተለመደው የዛሬ ቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመግባታችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ትምህርቶቹ ለብዙ ተማሪዎች እየደረሱ አይደሉም። ስለዚህ ሁላችሁም ላይክ አድርጉ፣ እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡ። በዚህ መልኩ ዩቲዩብ ቪዲዮ ለብዙ ተማሪዎች ያደርሳል ማለት ነው። በዛሬው ትምህርታችን ማይ የሚለውን መነሻ ንግግር በመጠቀም ስለ ቤተሰባችን እንናገራለን። በዛሬው ቪዲዮ ላይ አንደኛ ስለ ስራቸው፣ ሁለተኛ ገጽታቸው፣ ሶስተኛ ስለ ስብዕናቸው፣ አራተኛ ሃይማኖታቸውን፣ አምስተኛ የጋብቻ ሁኔታቸውን እንናገራለን። ወደ ንግግሮቹ እንሄድ። My father is tall. My father is tall. ንግግራችንን የጀመርነው ማይ በሚለው ነው። ኢዝ የሚለውም አይቀየርም። ሌላው ሁለቱ መስመር ላይ ያሉት ቃላቶች እየቀያየርን ነው የምናየው ማለት ነው። ይህን ንግግር ለመተርጎም መጀመሪያ እያንዳንዱን እንተርጉመው። ማይ የሚለው እኔ፣ ፋዘር አባት፣ ቶል ረዥም፣ ኢዝ ነው የሚለውን ይገልጻል። ስለዚህ ማይ ፋዘር ኢዝ ቶል ስንል የኔ አባት ረዥም ነው ወይም አባቴ ረዥም ነው። ራሱኑ ንግግር አፍራሽ ማድረግ ከፈለግን ኖት የምትለዋን ከኢዝ አጠገብ እንጨምራለን። ማይ ፋዘር ኢዝ ናት ቶል። እያንዳንዱን ስንመለከት ማይ የኔ፣ ፋዘር አባት፣ ቶል ረዥም፣ ኢዝ ናት የሚለው አፍራሽ ስለሆነ አይደለም ይሆናል። ስለዚህ ማይ ፋዘር ኢዝ ናት ቶል ስንል የኔ አባት ረዥም አይደለም ወይም አባቴ ረዥም አይደለም እያልን ነው። ከዚህ በኋላ ያሉትን ንግግሮች በአፍራሽ አናያቸውም። ነገር ግን ሁሉንም ኖት የሚለውን በመጨመር አፍራሽ ማድረግ ትችላላችሁ። ማይ ፋዘር ኢዝ ስትሮንግ። ማይ ፋዘር ኢዝ ስትሮንግ። አባቴ ጠንካራ ነው። ስትሮንግ ማለት ጠንካራ። ማይ ዳድ ኢዝ ኤ ቲቸር። ማይ ዳድ ኢዝ ኤ ቲቸር። አባቴ አስተማሪ ነው። ዳድ የሚለውንም አባት ለማለት እንጠቀመዋለን። ማይ ማዘር ኢዝ ካይንድ። ማይ ማዘር ኢዝ ካይንድ። እናቴ ደግ ናት። ማዘር እናት፣ ካይንድ ደግ። ማይ ማዘር ኢዝ ቢውቲፉል። ማይ ማዘር ኢዝ ቢውቲፉል። እናቴ ቆንጆ ናት። ቢውቲፉል ቆንጆ። ማይ ማም ኢዝ ሃፒ። ማይ ማም ኢዝ ሃፒ። እናቴ ደስተኛ ናት። ማም የሚለውንም አሁንም እናት ለማለት እንጠቀመዋለን። ሃፒ ደስታ። ማይ ፋሚሊ ኢዝ ቢግ። ማይ ፋሚሊ ኢዝ ቢግ። ቤተሰቤ ትልቅ ነው ወይም ብዙ ቤተሰብ አለኝ ማለት ነው። ፋሚሊ ማለት ቤተሰብ፣ ቢግ ትልቅ። ማይ ፋሚሊ ኢዝ ሪች። ማይ ፋሚሊ ኢዝ ሪች። ቤተሰቤ ሀብታም ናቸው። ፋሚሊ አሁንም ቤተሰብ፣ ሪች ሀብታም።
My brother is funny. My brother is funny. ወንድሜ ቀልደኛ ነው። brother ወንድም፣ funny ቀልደኛ። My brother is Muslim. My brother is Muslim. ወንድሜ ሙስሊም ነው። My brother is handsome. My brother is handsome. ወንድሜ ቆንጆ ነው ወይም መልከ መልካም ነው። handsome ቆንጆ ወይም መልከ መልካም ለወንዶች የምንጠቀመው ቃል ነው። My sister is shy. My sister is shy. እህቴ አይናፋር ናት። shy አይናፋር። My sister is orthodox. My sister is orthodox. እህቴ ኦርቶዶክስ ናት። My sister is a student. My sister is a student. እህቴ ተማሪ ናት። student ተማሪ። My uncle is a farmer. My uncle is a farmer. አጎቴ ገበሬ ነው። uncle አጎት፣ farmer ገበሬ። My uncle is single. My uncle is single. አጎቴ ፍቅረኛ የለውም ወይም አጎቴ ብቸኛ ነው እንደማለት ነው። My aunt is a nurse. My aunt is a nurse. አክስቴ ነርስ ናት። aunt አክስት። My aunt is married. My aunt is married. አክስቴ አግብታለች ወይም አክስቴ ያገባች ናት፣ ባለትዳር ናት። My cousin is smart. My cousin is smart. ያክስቴ ወይም ያጎቴ ልጅ ጎበዝ ነው። cousin ማለት ያጎታችን ልጅ ወይም ያክስታችን ልጅ። smart ማለት ጎበዝ፣ ብልህ ወይም ብልጥ ሰው። My grandfather is old. My grandfather is old. ወንድ አያቴ አርጅቷል። grandfather ማለት ወንድ አያት፣ old ደግሞ ያረጀ ማለት ነው። My grandmother is wise. My grandmother is wise. ሴት አያቴ ብልህ ናት ወይም ጥበበኛ ናት፣ አዋቂ ናት። grandmother ሴት አያት። ንግግሮቹን ጨርሰናል። ወደ ቀን 25 ፈተና ከመሄዳችን በፊት ቀን 24 ላይ ተሳትፎ ያደረጋችሁ ተማሪዎችን እንጠራለሁ። አስራት፣ መቅደስ፣ ሳላዲን፣ እመቤት፣ ዘነበች፣ ኤልዳና፣ መሰረትና ኢክራም ናችሁ። ሁላችሁም በርቱልኝ፣ በዚሁ ቀጥሉ። ስህተታችሁን እያስተካከላችሁ በደንብ ልምምድ እያረጋችሁ ሂዱ። ቀን 25 ፈተና የሚሆነው ስለ ቤተሰባችሁ መናገር ነው። 5 ንግግሮችን ብቻ ነው የምትናገሩት። ዛሬ ከተጠቀምናቸው ንግግሮች መጠቀም አይጠበቅባችሁም፣ ኖት ማስገባት አይጠበቅባችሁም። ትክክለኛውን ስለ ቤተሰባችሁ የሚገልጸውን 5 ንግግሮች ብቻ ትናገራላችሁ። ስለ እናታችሁ፣ ስለ አባታችሁ፣ እህት፣ ወንድም፣ አክስት፣ አጎት፣ ከዝን የፈለጋችሁትን 5 ብቻ እንዲሞላ አድርጋችሁ ትናገራላችሁ ማለት ነው። ቪዲዮውን ከምትመለከቱት ተማሪዎች አንጻር ብዙዎቻችሁ ተሳትፎ አታደርጉም። በጣም ቀላል ነው፣ አትፍሩ። ተሳትፎ ማድረግ አትፍሩ። ልምምድ እያረጋችሁ ትመጣላችሁ፣ ስህተታችሁን ታስተካክላላችሁ። ተሳትፎ ለማድረግ ደግሞ ከታች በምታገኙት የቴሌግራም አካውንት በመግባት ድምጻችሁን ቀርታችሁ መላክ ነው። ወይም ደግሞ የቴሌግራም አካውንት ሊንኩን ቀጥታ ተጭናችሁ የምትገቡበትን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። በሚቀጥለው የትምህርት ቪዲዮ እንገናኛለን። ሰላም ቆዩልኝ። ባይ ባይ።